ከትንሽዬ ገጠራማ መንደር ተነስታ ዛሬ የቱርክን ዋና ከተማ ኢስታንቡልን እንዲሁም አውሮፓን ተቆጣጥራለች። አይሆንም አይሳካም የተባለችውን ነገር ወደ ይሆናል ቀይራለች። ማንም ሰው ዛሬ የደረሰችበት ቦታ ትደርሳለች ብሎ የገመተ የለም። ተንቃለች፣ ተከፍታለች፣ ተሰድባለች። ከምንም ተነስታ ምንነቷን አሳይታ ዛሬ ትልቅ ደረጃ ደርሳለች። እንደ ስራዎቿ ስኬት በግል ሕይወቷ ግን አልተሳካላትም። ቤተሰብ ዘመድ አዝማድ ተጠርቶ እልል ተብሎ ከአንዴም ከሁለቴም ከሶስቴም በላይ 4 ጊዜ ተድራለች። ነገር ግን ቤተሰብ፣ ትዳር፣ ልጆች የሚባል ነገር ለሷ ያልተፈቀደ እስኪመስል 4ቱንም ትዳሮች በውዝግብ በታጀበ ሁኔታ በፍቺ አጠናቀቀች። እድሜ ማለት ለሷ ቁጥር ብቻ ነው። እድሜዋ በጨመረ ቁጥር መልኳ እንደ ወይን እየጣፈጠ መልኳ ወደ ልጅነቷ ይመለሳል። ቱርክ እንቁ ተዋናይ ብላ ከምትጠራቸው መካከል እሷ ከፊት ትገኛለች። ለቁጥር አታካች የሆኑ ቲያትሮችን ታዳሚውን ከመቀመጫው አስነስታ በድንቅ ብቃቷ አስጨብጭባ ሰርታለች። በፊልሞችና በተከታታይ የቴሌቪዥን ድራማዎች ደግሞ የእሷን ያክል ተወዳጅ የሆነ ተዋናይ የለም ቢባል ማጋነን አይሆንም። ስለ ድንቅ የትወና ብቃቷ እንኳን ያያት ድምጿን የሰማ ይመሰክርላታል። በድንቅ የትወና ብቃቷ ሀገሯ ቱርክን አልፋ በዓለም ዙሪያ ምርጥ ብቃቷን አሳይታ ራሷንም አገሯንም ከፍ አድርጋ አስጠርታለች። በአንድ ወቅት የትም አትደርስም ተብላ ተንቃ ተገፍታ ተስፋ ሳትቆርጥ ለህልሟ ታምና ህልሟም በልፋቷ ልክ ከፍሏት ዛሬ ለደረሰችበት ትልቅ ደረጃ ደርሳለች። የተመሰከረላት የቴሌቪዥን ሾው አዘጋጅ ነች። የጋዜጣ አምዶችን በብቃት ትጽፋለች። ሁሉም ተማሪ የሚወዳት መምህር ነች። ከሁሉም በላይ ደግሞ ሁሉም የሚስማማበት ድንቅ የትወና ብቃት አላት። ጋዜጠኛ፣ ተዋናይ፣ ጸሐፊ እንዲሁም የቲያትር ዳይሬክተር፣ የበርካታ ተሰጥኦ ባለቤት ኢክላል አይዲን ወይም ነስሪን። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ምርጡን እያሳደደ ወደ እናንተ ጋር የሚያደርሰው ቃና መሳጭ ዛሬ ደግሞ በተወዳጁ በተናፋቂው ድራማ የወፍ ጎጆ ድምቀት አዝማች ዘማች የሆነችውን የነስሪንን ግለ ታሪክ በስፋት እንመለከታለን። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ እንጂ ስለ ነስሪን ያልተሰሙ ወቸው ጉድ የሚያስብሉ አስገራሚ አስደናቂ የህይወት አጋጣሚዎቿን እንዲሁም እውነተኛ ማንነቷን ወደ እናንተ እናደርሳለን። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይስ የማን ግለ ታሪክ ሰራ? እሱንም ሀሳብ አስተያየት ላይ ያስቀምጡ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። መስከረም 14 1971 በአሸዋማ መሬቷና በዋሻ ቤቶቿ ከምትታወቀው በቪኒቨር ተወለደች። ነስሪን የመታወቂያ ስሟ ኢክላል አይዲን ሲሆን እሷን ጨምሮ ቤት ውስጥ 5 የቤተሰብ አባሎች አሉ። እናቷ የቤት እመቤት ስትሆን አባቷ ደግሞ የመንግስት ሰራተኛ ነበር። ገና ተወልዳ የመጀመሪያ ልደቷን እንኳን ሳታከብር በአባቷ የሥራ ዝውውር ምክንያት ወደ ኢዝምር ለመምጣት ተገደደች። ወደ ኢዝምር ከመጣች በኋላ በኤልአዝጊ አንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ ትምህርቷን መማር ጀመረች። ከልጅነቷ ጀምሮ ህልሟ ትልቅ ተዋናይ መሆን ነበር። ነገር ግን ይህንን ህልሟን የሚረዳት ከአንድ እናቷ በስተቀር ማንም አልነበራትም። የምትማርበት ትምህርት ቤት ውስጥ ይህንን ህልሟን ለጓደኞቿ ስትናገር ሁሉም ይስቁባታል። ከአንድ ገጠራማ ሰፈር የመጣች ምንም የሌላት ልጅ ተዋናይ አትሆንም እያሉ ይስቁባታል፣ ያሾፉባት ነበር። እሷ ግን ተስፋ አልቆረጠችም። ህልሜ ባይገባቸው ነው ብላ ህልሟን እንዴት ማሳካት እንደምትችል ለማሳየት ትምህርቷን ጠንክራ መማር ጀመረች። የመጀመሪያና ሁለተኛ ደረጃ ትምህርቷን በከፍተኛ ውጤት አጠናቀቀች። ከዛም ኢስታንቡል ዩኒቨርሲቲ ቋንቋና ቲያትር ክፍል መርጣ መማር ጀመረች። ትምህርቷን እየተማረች የሁለተኛ ዓመት ተማሪ እያለች ታጭታ የነበረበት
የስኮላርሺፕ እድል ቀናት። ትምህርት ቤት ውስጥ የነበሩ እሷ ላይ ሲያሾፉ ሲቀልዱ የነበሩት ሁሉ እዛው ሲቀሩ ከትምህርት ቤቱ ሙሉ ተማሪ እሷ ብቻ ወደ በርሊን ዩኒቨርሲቲ መግቢያ ትኬት ደረሳት። በሰው ሀገር ህልሟንና ዓላማዋን ሳትረሳ ትምህርቷን በሚገባ ተምራ በማዕረግ ተመረቀች። ተማሪ ያለች ትምህርት ቤት ውስጥ የምታሳየውን ድንቅ የትወና ብቃት እየተመላለሱ ሲመለከቱ የነበሩ የቲያትር ቤት ባለቤቶች እሷን የራሳቸው ለማድረግ ተጫረቱ። እሷ ግን ብልጥ ነበረች። ሁሉንም አስማምታ በሁሉም ቲያትር ቤት ውስጥ መስራት ጀመረች። በርሊንን ጨምሮ የተለያዩ ከተሞች ላይ ድንቅ የትወና ብቃቷን አሳየች። የቲያትር ቤቶቹ ንግሥት ሆነች። ለ6 ዓመታት ከደረጃዋ ሳትወርድ ከቲያትር ቤት እየተዘዋወረች ምርጥ ብቃቷን አሳይታ በመጨረሻም ወደ እናት ሀገሯ ወደ ቱርክ ወደ ኢስታንቡል ገባች። እሷ የሌለችበት ቲያትር የለም እስኪባል ቲያትሮችን አደመቀች። ምርጥ የትወና ችሎታዋን አስመሰከረች። በመድረክ ቲያትር በርካታ ዓመቶችን ታሳልፍ እንጂ አረፋፍዳም ቢሆን ወደ ፊልምና ወደ ቴሌቪዥን የተከታታይ ድራማ ስገባ ሞቅ ያለ አቀባበል ነበር የጠበቃት። ለመቁጠር አታካች የሆነውን የቲያትር ስራዋን እንተውና እስኪ ከሰራቻቸው ፊልሞችና እንዲሁም የቴሌቪዥን ተከታታይ ድራማዎች መካከል ጥቂቱን ብቻ ወደ እናንተ እናደርስ። በ2001 ቢዛንታል የተሰኘ ተወዳጅ ፊልም ላይ እንደ ረሃን ሆና ሰራች። በ2003 የቢዛንታል ቀጣዩን ክፍል የሆነውን ቢዛንታል ቱባን ሰራች። ቀጠለችና 2005 ሞጌስ እንዳይላም ሆና ከ2006 እስከ 2008 አቅ አይሌ የተሰኘ ተወዳጅ የቴሌቪዥን ተከታታይ ድራማ ላይ እንደ ደፍኒ ሆና ሰራች። 2009 ጉልዲያን የተሰኘ እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ላይ እንደ ሲሚን ሆና ሰራች። 2012 አነጋጋሪውና አወዛጋቢው ፊልም ቬዳ እንደ ሲሚን ሆና ሰራች። በዛው ዓመት 2012 አይኪኒን ሃሊለር ከ2014 እስከ 2020 ደግሞ በእንግሊዝኛ ስሙ ዛቲስ ማይ ላይፍ በቱርከኛው ሃያት ቡኒም እንደ ሀስሬት ሆና ሰራች። 2018 ኤጌን ኢናምሲስ እንደ ጄነት ሆና ሰራች። 2022 ቢር ቱርክ ማሲል እንደ ነዛት ሆና ሰራች። ቀጠለችና ራሷን ከፍ አድርጋ ያመጣችበት በቱርክም እንዲሁም በዓለም ዙሪያ በርካታ አድናቆችና በርካታ ወዳጆች እንድታፈራ ያደረጋትን ስራ ሰራች። ቱርኮች ኦች ኬዝ ካርዴስ ብሎ ሲጠሩት፣ ፈረንጆቹ ደግሞ ስሪ ሲስተር፣ በአማርኛ ስሙ ደግሞ የወፍ ጎጆ ተወዳጅ ድራማ ልጆቿን ለመጠበቅ ሳሰስት ያላትን ከዛም አልፎ ራሷን የምትሰጥ ለልጆቿ ስትል ምንም የምትሆን ምንም የምታረግ ሩሩ አዛኝ፣ ሲያሻት ደግሞ በልጆቿ ለመጡባት በምንም የማትመለስ ኃይለኛ ጠንካራ ቤተሰቧን የምትጠበቅ ሴት ሆና ከደኑሽ ከዳሪያ ከቱርካን እንዲሁም ከሶመር ሩቻን ጋር በመሆን አስገራሚና አስደማሚ ድንቅ የትወና አቅሟን አስመልክታናለች። እነዚህ ስራዎች እሷ ከሰራቻቸው በጣም ጥቂቶች ናቸው። ከ17 በላይ የቴሌቪዥን ተከታታይ ድራማዎች፣ ከ11 በላይ ፊልሞች እየቆጠርን የምናድረው የቲያትር ብዛት በርካታ ስራዎችን በብቃት ተወጣለች። በእነዚህ ድንቅ ስራዎቿ በተለያዩ ዓመታት በተለያዩ አዋርዶች አሸናፊ ሆናለች። ሁሌም ቢሆን የመልኳ ጉዳይ አነጋጋሪ ነው። እድሜዋ ጨምሮ እሷ መቼ ነው የምታረጀው እየተባለ ሲጠበቅ፣ እሷ ግን እንዳማረባት እንዲያው እግዜር እንደሰራት እንደ ልጅነቷ ዛሬም እንደተቆነጀች አለች። ትወናው በተጨማሪ የማሰራው የሙያ ዘርፍ የለም። የሬዲዮ ጋዜጠኛ ነች። ላለፉት 7 ዓመታት በርካታ የጋዜጣ አምዶችን እስከ ቅርብ ጊዜ ስትጽፍ ኖራለች። የጋዜጣ ስራውን ከተወች ኋላ ደግሞ ፊቷን ወደ ቴሌቪዥን ሾዎች በማዞር የተለያዩ የቴሌቪዥን ሾዎችን በአቅራቢነት ድንቅ ብቃቷን እያሳየች ሾውን እንዲወደድ አድርጋ እየመራች ትገኛለች። ቱርክ አንቱ ብላ ከምታከብራቸው የቱርክ እንቁና ድንቅ ከሚባሉ ተዋናዮች መካከል እሷ አንዷ ነች። በስራዋ ስኬታማ የተጨበጨበላት ብትሆንም የግል ሕይወቷ ግን እንደ ስራዋ የተጨበጨበላት አይደለም። 4 ባሎችን አግብታ ፈታለች። የመጀመሪያው 1990 ከሚል ከሚባል ተጋብተው ለ10 ዓመት አብረው ቆይተው ከ10 ዓመት በኋላ ተፋቱ። ሁለተኛውና ተረኛው ደግሞ ኤሚ የተባለ ገጣሚ ሲሆን ከሱ ጋር ለ3 ዓመት የቆየ የትዳር ሕይወት ነበራት። በሶስተኝነት ደግሞ ኬምድን ከተባለ ሞዴል ጋር ለ7 ዓመት የቆየ የትዳር ሕይወት አሳልፋ በመጨረሻም ምክንያቱ ባልታወቀ ሁኔታ ሊፋቱ ችለዋል። የመጨረሻውና አራተኛው ደግሞ ከ2015 እስከ 2019 አብራው የቆየችው ካብላን የተባለ የፊልም ዳይሬክተር ሲሆን
ፍቅራቸው ትዳራቸው ሲጀማመር ጥሩ የትዳር ህይወት እየማመሩ ይመስል ነበር። ነገር ግን ቆይታቸው በ4 ዓመት ሊቋጭ ግድ ሆነበት። 4 ባሎችን አፈራርቃ የሰከነ ቤተሰብ ባታገኝም በነበራት የትዳር ህይወት ጂሚን የተባለች አንድ ሴት ልጅ አግኝታለች። ማህበራዊ ድረገጽ ላይ ያላትን ተከታይ ስንመለከት በፌስቡክ ከ85,000 በላይ ተከታይ ሲኖራት በኢንስታግራም ደግሞ ከ1 ሚሊዮን 1 በላይ ሰዎች ሲከተሏት 1387 ፎቶዎችን ለወዳጅ ለአድናቂዎች አጋርታለች። 2499 ሰዎችን እሷ ትከተላለች። 1 ሜትር ከ82 ሴንቲሜትር ስትረዝም 72 ኪሎ ትመዝናለች። 56ኛ ዓመቷን ከያዘች ሰነባብታለች። ውድ የቃና መሳጅ ቤተሰቦች የነስሪን ግለ ታሪክ እንዴት አገኛችሁ? ነስሪን ወደዳችሁ? እስኪ ነስሪን የምትወደው ላይክ በማድረግ ፍቅራችሁን ግለጹ። በቀጣይስ የማን ግለ ታሪክ ሰራ? የፈለጉትን የወደዱትን አስተያየት መስጫ ላይ አስቀምጡ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን እንዲሁም ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ማድረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ወደ እናንተ ጋር ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ቪዲዮ በቆንጆ ስራ እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።